ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ ከእሁድ እስከ እሁድ። እኔ ናችሁ ቅዱሳን ሳምንታዊ የሆነው ከእሁድ እስከ እሁድ መሰናዷችን ላይ ደርሰናል። የዛሬውን መሰናዷችን እንድትከታተሉን የጋበዝኩኝ መልካም ጊዜ ተመኘው። ተባረኩልኝ። ከእሁድ እስከ እሁድ። መክሊት እንዴት ነሽ? ዲነሶል እግዚአብሔር ይመስገን ሁሉ ሰላም ነው። ሁሉ ሰላም ነው። ሳምንቱስ ጥሩ ነበር። ጥሩ አለፈ። ጥሩ አልፈ። እንግዲህ ዛሬው መሰናዷችን የሚሆነው ኤአይ ወይም አርቲፊሻል ኢንተለጀንስ ላይ ነው ጉዳያችን የሚያጠነጥነው። የኤአይ ጉዳይ ያ ብዙ በዓለም በመላው ዓለም ብዙዎችን እያነጋገረ ያለ ጉዳይ ነው ወይም ኢሹ ነው። እንደምታስታውሹ ቀደም ሲል ኤአይን በተመለከተ በቴክኖሎጂው ረገድ ጥናትና ምርምር እያደረገ ያለ ሰው ወይም ደግሞ በደንብ እያነበበ ያለ ሰው ጉዳዩ ላይ በደንብ ሪሰርች እየሰራ ያለ ባለሙያ ጋብዘን ለተመልካቾች ግንዛቤ እንዲያስጨብጥ መናገራችን ይታወሳል። እንደዚሁ በተቃራኒው ደግሞ ኤአይን በተመለከተ ከመጽሐፍ ቅዱስ አተያይ ወይም ከመጽሐፍ ቅዱስ አኳያ እንዴት እንመልከተው፣ እንዴት እንጠቀምበት፣ መጽሐፍ ቅዱስ ስለ ኤአይ ምን ይላል የሚለውን ነገር ደግሞ በተመለከተ እንደዚሁ የቴዎሎጂ ምሁር ወይም ደግሞ ቴዎሎጂያን ጋብዘን እዚሁ ስቱዲያችን ለተመልካቾች በቂ የሆነ ማብራሪያ እንዲሰጡ እንደምናደርግ ለተመልካቾች ቃል ገብተን ነበር። ይሄ ይታወሳል። ያ በመጀመሪያ እንግዲህ ስለ ኤአይ ጉዳይ ማወቅና አልፎም ደግሞ በጥልቀት መፈተሹ ለምን አስፈለገ የሚል ጥያቄ መነሳቱ አይቀርም። እውነት ነው። ያው የመጀመሪያው ምክንያት የሚሆነው ይሄንን ቴክኖሎጂ ለመጠቀምም ሆነ ላለመጠቀም ወይንም ደግሞ ለመታቀብም ወይም ለመጠቀምም ቢሆን በደንብ እውቀት ያስፈልገናል። በዚህ ላይ ምንነቱ ማወቅ ይኖርብናል። እንዲሁም ደግሞ የሰዎች መረዳት በጣም የተለያየ ነው። በዚህ ቴክኖሎጂ ዙሪያ ያላቸው እውቀት አንዳንዶች በደንብ እውቀት አላቸው፣ አንዳንዶች ደግሞ ምንም እውቀት የላቸውም እና መጀመሪያ ምንነቱን ፈትሾ መርምሮ ማወቁ የሚቀድም ይመስለኛል። እንደዚሁ ነው። ሲቀጥል ደግሞ ይህንን የኤአይን ጉዳይ አስመልክተን እንደዚሁ በእሁድ እስከ እሁድ የዳሰሳ ፕሮግራማችን ላይ ማቅረብ የተነሳንበት ምክንያት ሌላው ኤአይ ከዚህም በላይ እየረቀቀ ሊመጣ ይችላል የሚል ስጋት አለ። ማለት ቴክኖሎጂው ከዚህም በላይ አሁን ካለበት በላይ ወደፊት እየረቀቀ ነው የሚመጣው። እንደተደረገው ጥናት ከሆነ በፈረንጆቹ 2040 ገደማ አካባቢ ላይ ሙሉ በሙሉ ይሄው ቴክኖሎጂው የሰዎችን አእምሮ የሚቆጣጠርበት ሲስተም ላይ እዛ ይደረሳል ተብሎ ነው። እንግዲህ ይሄ በራሱ አንድ ስጋትን የሚጭር ሆኗል። ይህም ደግሞ እንደው በምሳሌ ብናነሳ አሁን ላይ አርቲፊሻል ኢንተለጀንስ ወይም ኤአይን ብንጠይቅ የኤአይን ቱልስ ተጠቅመን ብንጠይቅ የጠየቅነው መልስ ሊሰጠን ይችላል። ወደፊት ግን በ2040 አካባቢ በተባለው ጊዜ ላይ ስንደርስ ግን ይኸው ቴክኖሎጂ የጠየቅነውን ሳይሆን የሚነግረን ልንጠይቅ ያሰብነውን ጭምር ቀድሞ ሊነግረን እንደሚችል እስከዚህ ድረስ ስጋት አለ። አንዳንድ ሰዎች ቅድም እንዳልኩት በዚህ ዙሪያ ያላቸው መረዳት የተለያየ ነው። አንዳንዶች ሰይጣን ነው ብለው ያስባሉ፣ መንፈስ ነው ብለው ያስባሉ። እንዲሁም ደግሞ ከትንቢት ፍጻሜ ወይም ደግሞ የመጨረሻ ዘመን ላይ እውቀት ይበዛል ተብሎ እንደተነገረው ቃል የእሱ ትንቢት ፍጻሜ ነው ብለው የሚያስቡም አሉ። በአንጻሩ ደግሞ መክሊት እንደዚሁ አርቲፊሻል ኢንተለጀንስ ጥበብ ነው የሚሉ አሉ። ይሄ ጥበብ ነው። ጥበብ ደግሞ ከእግዚአብሔር የሚሰጥ ነው። ስለዚህ ከእግዚአብሔር በሚሰጠው ጥበብ እግዚአብሔር ለሰለሞን እንደሰጠው ጥበብ ለሰዎች በሰጠው ጥበብ የቴክኖሎጂው ግብዓት ግኝት ላይ ተደርሷል የሚሉ አሉ። እንግዲህ እግዚአብሔር ደግሞ ለሰዎች በሰጠው ጥበብ የተሰራ ቴክኖሎጂ ከሆነ ደግሞ ጥበብ ወይም ጸጋ ነው፣ የእግዚአብሔር ጸጋ ነው። ስለዚህ ቴንኪዩ ብለን ልንቀበለው ነው የሚገባው እንጂ ልንኮንነው ልናወግዘው አይገባም የሚሉም አንዳንዶች አሉ። እንደውም ይገርምሻል አንድ ኢትዮጵያዊ ምሁር ናቸው። በዚህ በአርቲፊሻል ኢንተለጀንስ ላይ ሰፊ ጥናትና ምርምር እያደረጉ ያሉ ናቸው። እንደዚሁም ደግሞ የቤተክርስቲያን ማገልጋይ ናቸው። ምንድን ያሉት እሳቸው ቃል በቃል ኤአይ የአፍሪካ በረከት ነው ብለዋል። ለአፍሪካ በረከት ነው ያሉት። ምንድነው እሳቸው ለማለት የፈለጉት? ኤአይ ልናወግዘው ሳይሆን እግዚአብሔርን አመስግነን ልንቀበለው ነው የሚገባው። ችግሩ የሰው አቀባበል ኋላ ቀር በመሆኑ ነው እንጂ ብቻውን የሚያመጣው ተጽዕኖ የሚያስከትለው ጉዳት የለም ይላሉ። ለምሳሌ እንደውም በምን ምሳሌ ነው ያነሱት? ድሮ ሲኒማ ሰይጣን ይባል ነበረ። ቴሌቪዥን ደግሞ ምትሃት ተብሎ ይጠራ ነበረ። ሰዎች ቴሌቪዥን እንደ ምትሃት አድርገው እንደሆነ ኢሉዥን ነገር፣ ኮምፒውተርን ደግሞ ልክ የሰይጣን ስራ አድርገው የሚቀበሉ ኋላ ቀር አስተሳሰብ ያላቸው የማህበረሰብ ክፍሎች ነበሩ። ዛሬ ላይ ግን ሁሉንም እየተጠቀሙበት ነው የሚገኙት። ስለዚህ ኤአይ ለሰው ልጆች አጋዥ፣ የሰውን ችግር ወይም የሰውን እንቆቅልሽ የሚፈታ አጋዥ መሳሪያ ነው እንጂ እንዲህ ልንኮንነው ወይም ልናወግዘው ወይም ልንፈራው የሚገባ አይደለም ሲሉ እኚሁ ምሁር በአንድ የሶሻል ሚዲያ በይነ መረብ ላይ የተናገሩትን። በዋናነት ግን በዚህ ሚዲያ ላይ አሁን ባለን የአየር ሰዓት ላይ የኤአይ ወይም ደግሞ የአርቲፊሻል ኢንተለጀንስ ቴክኖሎጂ ወደ ቤተክርስቲያን የመግባቱን ጉዳይ ብናነሳ ይመሻል ይመስለኛል። ኤአይ እንግዲህ እኔ ልዘምር እያለ ነው። እኔ ልስበክ እያለ ነው። እንግዲህ በኤአይ የተሰሩ የከቨር መዝሙሮችን በጣም ከቅርብ ጊዜ ወዲህ
እየወጡ እየተስተዋሉ ይገኛሉ። እንደውም የቤተልሔም ወልዴ ደርቤ የሚለው መዝሙር በጣም ቫይራል ከወጡት መዝሙሮች ውስጥ አንዱ ነበረ። ደረጀ ከበደም እንደዚሁ የተስፋዬ ጋቢሶን መዝሙር የሰማው ይመስለኛል በኤአይ ተሰርቶ ተቀነባብሮ። እንዲሁም ደግሞ ስብከቶችም በኤአይ የተሰሩ ይገኛሉ። እንደውም በውጭ ሀገራት ላይ የሰባኪው ምስል በስክሪን ተቀምጦ ስብከቱ ግን ኤአይ ገብቶለት ስብከቱ የሚሰብከው ኤአይ ነው። በዚህ ደረጃም ኤአይ ቤተክርስቲያን ድረስ ገብቶ መዝሙር እየዘመረ ነው፣ እንዲሁም ደግሞ ስብከትም እየሰበከ ነው። ለማንኛውም መንደርደሪያ እንዲሆነን አርቲፊሻል ኢንተለጀንስ ወይም ኤአይ ቃል በቃል ምንድን ነው የሚለውን ወደ ተመልካቾች ብናደርስ ጥሩ ነው። ምክንያቱም ቀደም ሲል አንቺ እንዳልሽው የአንዳንዶች መረዳት እኩል አይደለም። አንዳንዱ በቂ ግንዛቤ ያለው አለ፣ አንዳንዱ ደግሞ ምንም ስለዚህ ነገር ግንዛቤ የሌለውም ሊኖር ይችላል። እና ምንድነው ኤአይ የሚለውን ስናነሳ ሰውን ተክቶ እንደ ሰው የሚያይ እንደ ሰው የሚረዳና የሚሰራ እንዲሁም ደግሞ የሚወስንም ቴክኖሎጂ ነው። ሰው ያስባል፣ ያያል፣ ያየውን ያሰበውን የሰማውን ወደ ውሳኔ ያመጣል። ይህም ቴክኖሎጂ ልክ እንደዛው ነው። ያየውን የሰማውን ወይ ኢንፑት ያደረገውን ግብዓት አውትፑት የሚያደርገው በራሱ ውሳኔ ነው ማለት ነው። እንደውም እዚህ ላይ አንድ ገጠመኝ አለኝ መክሊት፣ በጣም የሚገርምሽ ነው። በነገራችን ላይ የኤአይ ቱልስ የሚባሉ አሉ፣ 5 ወይም 6 አካባቢ ናቸው። እነዚህ የኤአይ ቱልስ የምንላቸው የማስፈጸሚያዎቹ መሳሪያዎቹ ናቸው። ኤአይ የሚተገበርበት መሳሪያዎች በአፕሊኬሽን ደረጃ የተቀመጡ ናቸው። እነ ቻት ጂፒቲ፣ እነ ጄሚኒ፣ ኮፓይለት፣ ዲፕሲክ እና ፐርፕሌክሲቲ የሚባል አፕሊኬሽኖች አሉና እኔ በጄሚኒ ነበር የተጠቀምኩትና ቤት ውስጥ መኖሪያ ቤት ውስጥ ቡና ተፈልቷል። የቡና ሴሬሞኒ የተዘጋጀ ነበር እና እናቴም ነበረች፣ እቴ ደግሞ በተቃራኒ ሳይድ ነበረች እና የቪዲዮ ላይ አድርጌ ነው ያወራሁት። ጄሚኒን ሳውራ ምን ይታይሃል፣ ምን ይታይሻል ብዬ ስናገር በአማርኛ ቋንቋ ነበር እንድታናገረኝ ያደረጉት። አሁን ጥሩ የቡና ሴሬሞኒ እያየሁ ነው፣ በጣም ደስ የሚል ዕጣኑም እየጨሰ ነው እና ደስ ይላል፣ ድባቡ ደስ ይላል አለች። እዚህ ጋር የምታያት ሴትዮ ብዬ ስጠይቅ ትልቅ አሮጊት ሴትዮ እንዲህ ደርበብ ብሎ የተቀመጡ አሮጊት ሴትዮ ይታዩኛል አለች። እድሜዋ ወደ ስንት ይሆናል ብዬ በግምት ብዬ ስጠይቅ 85 አለችኝ። እናቴን ወደ ውስጥ ጠይቃት፣ የሚገርምሽ ተቀራራቢ ነው፣ በጣም ተቀራራቢ ነው። ከዛ በኋላ ግን የሚገርምሽ የእህቴን ጠየኳት። እህቴ ደግሞ ደክሟት እንዲሁ አረፍ ብላ ነበርና የሀዘኔታ ፊት ነበራት ፊቷ ላይ እና ስጠይቀው ጄሚኒ የሰጠኝ መልስ በዚህ በኩል ደግሞ ማያት ሴት ወጣት የምትመስል ሴት ትንሽ የሀዘን ድባብ ፊቷ ላይ ይታይባታል እና እንዲህ አይነት ደግሞ የቡና ሴሪሞኒ ላይ እንዲህ አይነት እንትን ጥሩ አይደለም፣ እንትኑን ያበላሸዋል፣ የቡናውን ቫይቡን ያጠፋል። ስለዚህ መዝናናቱ የምትችልበትን ነገር ብትፈጥርላት ጥሩ ነው ወይስ ሌላ የተቸገረችበት ነገር አለ ልረዳህ የምችለው ብላ ነው የሰጠችኝ መልስ። ከባድ መልስ ነው። ሰው እንግዲህ የሚፈልገውን ነገር እንግዲህ ለዚህ ነው ኤአይ አይቶ እንትን ይላል ይወስናል፣ ኤአይ ሰምቶ ይወስናል የምንለው እንደ ሰው ማለት ነው። ሀሳቡ የተጠነሰሰው የሚገርም ነገር በ1948 ገደማ አንድ ሊቃውንቱ ዲዛይን ያደረጉት እንደ ሰው አይምሮ የሚሰራ ማሽን እንፍጠር በሚል ነው። እንደውም ከዛ በኋላ ወደ 1955 አካባቢ ላይ አንድ የአሜሪካዊ ሳይንቲስት ነው ስሙን ሰጥቶ ወደ ስራ ያስጀመረው ማለት ነው። እንግዲህ ይህ ቴክኖሎጂ በውጭ ሀገራት ላይ አንዱ በኤአይ ቴክኖሎጂ አንዱ በሆነው በሮቦት የሮቦት በሆስፒታሎች ውስጥ፣ በትራንስፖርት፣ በመደብሮች፣ በኢንዱስትሪዎች፣ በፍርድ ቤት እንዲሁም በመኖሪያ ቤቶች ሁሉ ቤት የሚያጸዱ ምን የሚሉ ብዙ የዚህ ቴክኖሎጂ መሳሪያዎች ወይም ሮቦቶች አሉና በጣም እየተስፋፋ እያደገም ያለ ቴክኖሎጂ ነው። እንዳልሹ ነው እንግዲህ አሁን ደግሞ ኤአይ ወደ ቤተክርስቲያን ወይም ወደ መንፈሳዊ ዓለም ደግሞ ኤአይን እናምጣውና የክርስቲያን ማህበረሰቡና የአገልጋዮችን አረዳድ ብንቃኝ ወይም ብንመለከት ጥሩ ይመስለኛል። ተመልካቾቻችን ከሀፍታ ቆይታ በኋላ እንመለሳለን። አብራችን ቆዩ። ከእሑድ እስከ እሑድ እንግዲህ መክሊት እንዳልሹ ነው ይህን የኤአይ አርቲፊሻል ኢንተለጀንስ ቴክኖሎጂ የተቀበሉም አሉ፣ የሚያወግዙም አሉ። ይሄ ግራና ቀኝ የምናየው ነገር ነው። ለምሳሌ ከተቀበሉት አሁን የሚገርምሽ ነገር ከታችኛው ማህበረሰብ ጀምሮ እስከ ላይ ማለት እስከ ትልልቅ ደረጃ ላይ ያሉ በእውቀት ማለት እንችላለን ያነበቡ ያጠኑ ሪሰርች የሰሩ ሰዎች በትልቅ ቦታ ላይ የተቀመጡ ኢቭን ኢፍ አይደለም ይሄ ብቻ በቴክኖሎጂ ውስጥም አብረው የሚሰሩ ግን ይህንን የኤአይን ቴክኖሎጂ የተቀበሉም አክሴፕት ያደረጉም ያላደረጉም ደግሞ ያጋጥመናል። ለምሳሌ ምሳሌ ማንሳት እንችላለን። አሁን ኤአይ የአፍሪካ በረከት ነው ያሉት ፕሮፌሰር አበበ ገለቱ ይባላሉ። ኢትዮጵያዊ ናቸው። እሳቸው በአፍሪካ ባሉ አገሮች ሁሉ የተዘዋወሩ ወጣቶችን ስለ ኤአይ የሚያሰለጥኑ ምሁር ናቸው። በጣም ታዋቂ ምሁር ናቸው። በዚሁ በአርቲፊሻል ኢንተለጀንስ ቴክኖሎጂም ካምፓኒ ውስጥ የሆነ የስራ ድርሻ እንዳላቸው ወይም ደግሞ አስተዋጽኦ እንዳላቸው ነው የሚነገረው። እሳቸው ምንድን ነው የሚሉት? ኤአይን አይኮንኑም። ኤአይ ቤተክርስቲያን ገብተዋል። አዎ ገብተዋል። ግን ሃይማኖታዊ ተቃዋሚ አይደለም። ሃይማኖት የሚቃወም አይደለም።
እንደዛ አድርገን አንውሰደው። እንደውም ጄነሬቲቭ ለርኒንግ ነው ይላሉ እሳቸው። ምን ማለት ፈልገው ነው? ካሮጌው ነገር አዲስ ነገር የሚፈጥር ለምሳሌ ምስል ብትሰጪው ወይም ቪዲዮ ብትሰጪው ወይም ኦዲዮ ብትሰጪው ወይም መጽሐፍ ብትሰጪው ዋቴቨር ያንን ነገር ገልብጦ አሻሽሎ ነው የሚሰጠን እንጂ አበላሽቶ የሚሰጠን ነገር አይደለም። ችግሩ ምንድነው የሚሉት እሳቸው እኚህ ፕሮፌሰር የሚናገሩት ችግሩ የሰው አቀባበል ላይ ነው። ሰው ሁልጊዜ አዲስ ግኝት ለመቀበል ይቸገራል የሚል አመለካከት ነው ያላቸው እኚህ ፕሮፌሰር። አሁን እንዳልኩሽ እንግዲህ በአፍሪካ የተለያዩ ሀገሮች ላይ ባለፈው ሰሞን ዩጋንዳ ውስጥ ነበሩ። ይሄን መረጃ ያገኘሁት ዩጋንዳ ውስጥ ከአንድ ጋዜጠኛ ጋር በነበራቸው ቃለ ምልልስ ነው። ከዛ በኋላ እንግዲህ ሌሎች አፍሪካ ሀገሮችንም እንደዚሁ እየተዘዋወሩ የሚያሰለጥኑ ናቸው ማለት ነው። ምናልባት አንድ ቀን ወደኛም ሀገር ሊመጡ ይችላል። ይሁን እንጂ ግን ሰው በተመሳሳይ ስለ ቴክኖሎጂው የሚያነቡ ያጠኑ የሚሰሩ ሰዎች አውግዘውታል። ይሄንን የሚያወግዙትም አሉ። ለምሳሌነት የአንድ የቴክኖሎጂ ዩኒቨርሲቲ ውስጥ ተመራማሪና መምህር የሆኑት ዶክተር ዘገየ ቸርነት የሚባሉ ሰው በዩቲዩብ ገጻቸው ላይ በዩቲዩብ ላይ ከተናገሩት ንግግር ውስጥ ከፈጠረን አምላክ ይልቅ የፈጠርነው አምላክ ይሻላል ይሄ እንደተባለ ወይም ደግሞ ወደዚህ ደረጃ እየደረስን ወደዚህ እየሄድን እንደሆነ ተናግረዋል። በጣም አሳሳቢ እኮ ነው ያባባል። ከፈጠረን አምላክ ይልቅ የፈጠርነው አምላክ ይሻላል የሚባል ለመስማት ራሱ ይዘገንናል። ይሄ ማለት እኮ እስራኤሎች ከግብጽ ምድር ሲወጡ ምድረ በዳ ላይ ሆኖ የግብጽ ሽንኩርት ይሻለን ነበር ነው ያሉት። እንደዚህ አይነት አባባል እኮ ነው ማለት ለምን እዚህ መጣን ያኛው ይሻለን ነበር እስከ ማለት ትልቅ እንትን ነገር ነው አባባሉ። ስጋትን የሚጭር እንደሆነ ነው የሚናገረው። ሌላም ያጋጠማቸውን ነገር እኙ የተናገሩት ነገር አለ። እውነተኛ የሆነ ታሪክ ነው የተናገሩት። ምንድን ያሉት መሰለሽ? ጀርመን ሀገር ላይ ኢትዮጵያዊና አውሮፓዊ ሁለቱ ተገናኝተው ነበርና እሳቸውም ነበሩ በቦታው ላይ። ሁለቱ ስለ እግዚአብሔር መከራከር ይጀምራሉ። ስለዚህ ሲከራከሩ የአውሮፓዊው ሰው በዜግነት የት እንደሆነ አልጠቀሱም። እግዚአብሔር ለኔ አይሰራም ላንተ ምናልባት ሊሰራ ይችላል ብለው ኢትዮጵያዊን ይሞግቱታል። በሱ ፋንታ እኔ ልንገርህና አንተ በምታመልከው አምላክ እግዚአብሔር በምትለው ፋንታ እኔ ግን በጣም የተሻለ ጉግል አለኝ። ጉግል ማለት የምጠይቀውን የሚመልስልኝ አውቶማቲካሊ ፈጣን መልስ የሚሰጠኝ እንትን ነው ቴክኖሎጂ ነው በራሱና ካንተ እግዚአብሔር የኔ ይበልጣል። ይሄ ማለት እንግዲህ ኢንዳይሬክትሊ ምንድነው ጸሎትም አያስፈልገንም ነው። የጠየኩትን መልስ ማግኘት ከቻልኩ ለምን ጸልያለሁ? ስለዚህ ካንተ እግዚአብሔር የኔ ጉግል ይሻላል የሚል ቃል በቃል ለኢትዮጵያዊ መልስ እንደሰጠ ይሄ አውሮፓዊ ሰው እኚሁ ሰው መስማታቸውን እንደ ትዝብት አድርገው ተናግረውታል። ይሄ በጣም ከባድ ደረጃ ነው። ከእግዚአብሔር ጋር ያለን ግንኙነት የሚያቋርጥ አይነት መስመር ውስጥ የሚከት አስተሳሰብም እንደገና የእውቀትም ደረጃ ነውና ይህ ቴክኖሎጂ እንግዲህ የሰው ልጅን ከሰውነት ማዕረግ ወይም ደግሞ ከማንነት የሚያጠፋ ነው፣ ወደዛ የሄደ ነው ብሏል። እንግዲህ ቅድም የጠቀስኩት ሰው የተባለውን ፍጡር በሌላ ሰው ለመተካት እየተሰራ ነው። ይሄው ምንድነው ሁላችንም ገብቶንም ይሁን ሳይገባን ከቴክኖሎጂ ጋር እየተጫወትን ነው፣ ወይም ደግሞ እንደ አዲስ አምላክ እየሆነ ወደ መመለክ እየሄደ ወደዛ እያደገ ያለ ቴክኖሎጂ ነው ይሄ ቴክኖሎጂ። አሁን አንድ ምንድነው መረዳት ያለበት ማህበረሰቡ ኤአይ ስንል ራሱን የቻለ አንድ የሆነ ጉዝ ነገር አድርጓል ለማየት ያለበት። አሁን በቀጥታም ሆነ በተዘዋዋሪ እኮ እየተጠቀምንበት ነው። ለምሳሌ ከዚህ ከስማርት ስልኮቻችን ጋር ከሴኩሪቲ ካሜራዎች ጋር ከመሳሰሉት ነገሮች ጋር በአንዳንድ ተቋሞችም ውስጥ እንደዚሁ ጥቅም ላይ ውሏል። ያው እንግዲህ እያደገ ነው የሚመጣው ቴክኖሎጂ እየረቀቀ ነው የሚመጣው ወደሚለው ነው እንጂ ስጋቱ ዞሮ ግን አሁንም ጥቅም ላይ መሆኑን ለዚህ ነው እኚሁ ሰው የተናገሩት። ገብቶንም ሳይገባንም ግን ያው እየተጠቀምንበት ነው ለማለት ፈልገው ነው። ከሀገራችን ወጣ ብለን ደግሞ ቴክኖሎጂው የሚገርምሽ ነገር ይሄው ቴክኖሎጂ ኤአይ ወይም አርቲፊሻል ኢንተለጀንስ በተቃራኒው ስጋት እንዳለ በዚህ ጉዳይ ላይ ስጋት የሚጭር ነገር እንዳለ ወይም ደግሞ አስጊ እንደሆነ የወደፊቱ ጉዳይ በቸልተኝነት ሊታለፍ የማይገባው እያንዳንዱ የማህበረሰብ ክፍል በተለይ ክርስቲያኑ የማህበረሰብ ክፍል በደንብ በትኩረት ሊያውቀው እንደሚገባ ሊረዳው እንደሚገባ ራሱንም ሊያዘጋጅ እንደሚገባ የሚነገሩ ጥናቶች አሉ። ለምሳሌ ከሀገራችን ወጣ ብለን ብንመለከት አንድ መረጃ ምንድን ያገኘሁት በዚሁ በቴክኖሎጂ ዘርፍ ውስጥ ያሉ ከ1000 በላይ የሆኑ ተመራማሪዎች ናቸው ተሰባስበው አንድ የሚፈርሙት ሰነድ ነበራቸው። ያም ሰነድ ምንድነው ምናልባት ኤአይ ወደፊት ዓለምን ሊያጠፋ ይችላል የሚል ስጋት ስለነበረ በሱ ዙሪያ ላይ ኮዲሁ እናስብበት አይነት ነው እና እዛ ሰነድ ላይ ሲፈራረሙ አንዱ የፈረመው በዚሁ በኤአይ ቴክኖሎጂ መስራች ከሆኑት አንዱ የነበረው ኤለን መስክ ነበር። የሚገርምሽ ነገር ኢማጂን እንግዲህ እዛም ውስጥ ሆነው የሚረበሹ አሉ፣ እዛም ውስጥ ሆነው የሚሰጉ አሉ። የጉዳዩ ባለቤት ሆነው ማለት ነው። እስከዚህ ጥግ ድረስ ነው ያለው ስጋት።
ያለ ከባድ እንደሆነ የሚያሳዩ አይደለም በዛ ሙያ ውስጥ ያሉ ሰዎች እዛ ዙሪያ ያሉ ሰዎች እንደዚህ አይነት ውሳኔ ላይ ከደረሱ እስኪ ደግሞ ኤአይን ከመዝሙር ጋር እናንሳው እንግዲህ ቅድም ጠቅሼው ነበረ ኤአይ ቤተክርስቲያን ውስጥ ገብቷል ኤአይ እየዘመረ ነው ወደዛ ደርሰናል ብል ነበረ እንግዲህ በዚሁ ሀገራችን የምናውቃቸው ዘማሪዎችም ወዴት እየሄድን ነው የሚሉ የተለያዩ ሐሳቦችን ሲያነሱ ነበረ ማንሳት ጀምረዋል ለምሳሌነት አገኘው ይደግ በተለያዩ ሶሻል ሚዲያ ገጹ ላይ ካስተላለፋቸው መልእክቶች ውስጥ የተናገሩትን ነገሮችን ያያቸውና ይህ የኤአይ መዝሙር እየበዛ ነው ምንድነው እግዚአብሔር መስዋዕታችን ከልባችን ሲሆን ነው የሚደሰተው እግዚአብሔር መስዋዕቱ ከልባችን ሲሆን ነው ይሄም ደግሞ የአገኘው ይደግ መዝሙሮች ምስክር ናቸው የኔ መዝሙሮች ምስክር ናቸው ብሎ ነበርና አይደለምና መዝሙር በኮምፒውተር ተሰርቶ መጥቶ በስጋና በደም የሚቀርብ መስዋዕትን እግዚአብሔርን አያስደስተውም እግዚአብሔር የሚያስደስተው አይደለምና ከዚህ አንፃር በኤአይ የሚሰራው መዝሙር ምንድነው እግዚአብሔር መንፈስ የሌለው ነው እግዚአብሔር መንፈስ ያልተሰራ ነው እንዲሁም የሚሰለች ነው መዝሙር የሚሰራ መዝሙር የሚሰለች አሰልችነትም አለው ብሎ ነበር እግዚአብሔር ቃል ላይ ሰውነታችሁን ያውና ቅዱስ መስዋዕት አድርጋችሁ እንድታቀርቡ በጌታ ርኅራኄ እለምናችኋለሁ እንደሚል ቃሉ ማገልገል እንዳለብን ወይም ደግሞ ሰውነታችንም እግዚአብሔርን ሊያገለግል የተፈጠረ እንደሆነ ነው የሚያሳየውና ወደዚህ ቴክኖሎጂ የገባን ወይም ደግሞ የተለያዩ መዝሙሮችን ስብከቶችን በዚህ ቴክኖሎጂ እየተጠቀምን በሄድን ቁጥር መስዋዕታችን ልክ ያልሆነ እንዳልሆነና መስዋዕታችንን ደግሞ ከእግዚአብሔር ቃል አንፃር ያስተካከልን መሄድ እንዳለብን ነው ገልጾ አልፎ የነበረው በኤአይ ያሉ መዝሙሮች እግዚአብሔርን ሊያከብሩ አይችሉም ምክንያቱም ስሜትና ፈቃድ የላቸውም ብዬ ለሷ የነገርኳት እግዚአብሔርን የሚያመልኩት ሕያዋን ናቸው እግዚአብሔር ከተሰበረ ልብ የሚወጣ መስዋዕት ነው እኛ ደግሞ መዝሙርን እንደ መስዋዕት ነው እንጂ እንደ ማቀንቀን እንደዚህ እንደ ጭፈራ እንደምን የምንጠቀምበት አይደለም በእግዚአብሔር ፊት በተሰበረ ልብ የምንቀርብበት ለእግዚአብሔር ፊት መስዋዕት የሆነና እግዚአብሔርን የምናገኝበት እንደው ትራንስፖርትም በሉት መገናኛችን ነው እግዚአብሔርን የምናገኝበት ነው መዝሙር እኔ ወደ አንድ ጉባኤ በመገባበት ጊዜ ያ ጉባኤ በጣም ያው እንደምታውቁት ሲመጣ በብዙ እንቆቅልሽ በብዙ ችግር ውስጥ ያለ ያ ከባድ ነገር በነገራችን ላይ የኮምፒውተር ጠበብት ልትሆኑ ትችላላችሁ የተለያየ ሪሰርቸር ልትሆኑ ትችላላችሁ በጣም ከባድ ነገር ግን ምንድነው ካላችሁ የሰውን ልብ መቀየር ነው ያንን የሚያደርገው መንፈስ ቅዱስ ነው እና ወጥተን በመንፈስ ቅዱስ ኃይል በመንዘምርበት ጊዜ የሰዎች ልብ ሲለወጥ ይታወቀናል እንደውም እንደመጣን አልተመለስንም እያሉ ሲወጡ ሰዎች አልቅሰው ተቀይረው ልባቸው ተሰውና መዝሙር በእግዚአብሔር ፊት ስሜት ያላቸው ፈቃድ ያላቸው ሰዎች ለምሳሌ የኤአይን ወይም ሰው ሰራሽ አስተውሎትን ጥቅም ግን እና የሚሰጠንን ጥቅም ግን ወደ ጎን ትቻው አይደለም ብዙ እንኳንስ ዛሬ ዘመን እንደዚህ በዘመነበት ጊዜ በተሻሻለበት ጊዜ አይደለም ሉዊስ ብሬል የሚባለው ብሬልን የፈጠረው ለአይነ ስውራን እንኳን ለኛ የፈጠረልን እንኳን ትልቅ ጥቅም አለው እስከዛሬ ድረስ ባይብል ማነበው እኔ እንደዛ ነው ልዩ ልዩ ግኝቶች ልዩ ልዩ የሳይንስ ውጤቶች በጣም ጠቅመውናል ነገሮችን ለማፍጠን ጠቅመውናል ለምሳሌ ግን የኤአይ ነገር ለምሳሌ የእጅ ጽሁፍ እና የኮምፒውተር ጽሁፍ በሉት ሻርፕ እናምጣሉ ለምሳሌ በሙዚቃ ረገድ እንዲኮ መሆን ነበረበት ይሄኮ ሃርሞናይዝድ ሲሆን የመሳሪያ አጠቃቀሙ ጊታሩን ራሱ አውቶማቲክ እነኚህ ስትሪንጎቹ የሚያመጣቸው እነዛ ነገሮች ይገርሙኛል በጣም ይገርማሉ ሰዎች እንደዛ ቢሆን ኖሮ ግን የፈጠራን ነገር ያዳክማል አንድ እንደው ስለ ፈጠራም ስናስብ ግን ደግሞ ያንን ተከትለን ደግሞ በዛ መስመር ተምረን በራሳችን የምንሄድ ከሆነ ደግሞ ሊጠቅም የሚችልበት እኔ ግን ኤአይን የነቀፍኩት ስለ መስዋዕት በእግዚአብሔር ፊት መስዋዕት ሊሆን አይችልም የሚል ነው እንጂማ ስለ ሳይንስ ግኝቶች ምስጋና አለኝ እንደውም ወደፊት በኤአይ እኔ ራሴ ጋቢና ላይ ቁጭ ብዬ መኪና ሰነዳ ልታገኙኝ ትችላላችሁ ብዙ ነገሮች እየተቀየሩ ነው እንደዛ ማለት ነው መንፈሳዊ ስራ ግን ለምሳሌ እንደውም በጀርመን ሀገር አንዳንድ ቤተክርስቲያኖች የኤአይ ስብከት
ከፍተው በኤአይ ስብከት እንደውም ለአንድ ባልንጀራዬ ሳጫውተው ምን አለኝ፣ ውይ ያገኘው ይሄን አሁን አንተ እኮ የምትለው አንድ ሰው ደግሞ በሌላ መልኩ እኮ ብሎታል። እስቲ ኤአይ ጸሎት ጸልይ ብሎ ሰጠው ለኤአዩ። እንደገሌ እንደተባለው አገልጋይ ጸልይ ያለው። እስቲ እንዳገኘው ዘምር ብትሉት እኮ የሚዘምር እንዳገኘው ጸልይ። እና ይሄ ያው እግዚአብሔርን ያከብራል ማለት አይደለም፣ ማሽን ነው፣ አሻንጉሊት፣ የአሻንጉሊት አይነት እና የእውነተኛ ሰው እንደዛ አድርጋችሁ ውሰዱት እና አላፈገፈኩም ለማለት ነው። በሌሎች ርዕሶች ሌላ ጊዜ በደንብ እመጣለሁ። እግዚአብሔርን የሚያመልኩት ሕያዋን ናቸው። በተመሳሳይ ደግሞ እንግዲህ የምንወደው ዘማሪ ታምራት ኃይሌም እንደዚሁ ባለበት ቦታ ሆኖ ኤአይን በተመለከተ ያስተላለፈው አንድ መልእክት ነበር። ሲጀምር ምንድን ያለው ታምራት ኢንዱስትሪው ራሱ ለምን ይሄንን መፍጠር አስፈለገው? ለዚህ ዓለም ምን ለማበረከት ፈልገው ነው የዚህ የኤአይ ካምፓኒ ወይም ኢንዱስትሪ ኤአይ እንዲፈለሰፍ ያደረገው? ይህን ልንጠረጥር ይገባል የሚል አይነት በቁጭትም በግርምትም ነው ታምራት ኃይሌ ያስተላለፈው መልእክት። በእርግጥም በኤአይ የሚዘመሩ የመዝሙር ካቨሮች እንዳሉ እርግጠኛ ሆኗል። እሱም ራሱ ምንድነው ያለው እንደውም የተጠጋጋ የድምፅ ቅላጼም እንዳለው አልሸሸገም። ምናልባት የድምፅ ቅላጼው ከዘማሪው ኦሪጂናል ከሆነ ሳውንድ ጋር የተጠጋጋ እንትን አለው ቅላጼ ያለው ብሏል። ይሄ ስላለው ግን ተቀባይነት አለው ማለት አይደለም። እንደውም ቃል በቃል ምንድነው ያለው እሱ ጎበዝ ኮፒየር ነው ያለው፣ ጥሩ ኮራጅ ማለት ነው። ስለዚህ በቁጭት ምንድነው ያለው ታምራት ኃይሌ ያው ዞሮ ዞሮ የኤአይ አርቲፊሻል ኢንተለጀንስ የሚሰሩት የመዝሙር ፕሮዳክሽኖች አዋጭነት እንደሌላቸው ተቀባይነት እንደሌላቸው እና ምናልባትም መጠንቀቅ እንደሚገባን ጭምር ነው ታምራት ኃይሌ ባለበት ያስተላለፈው መልእክት። ታዲያ እንግዲህ ኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ በቤተክርስቲያን አገልግሎትና በክርስቲያን ማህበረሰቡ ላይ የሚያመጣውን አሉታዊ ተጽዕኖ በምን መልኩ ወይም በምን መንገድ መከላከል እንችላለን የሚለውም ደግሞ የሚነሳ ጥያቄ ነው። ሌላም ጥያቄ አለ። በተለይ በአርቲፊሻል ኢንተለጀንስ በሚዘጋጁ መዝሙር፣ አምልኮ፣ የመጽሐፍ ቅዱስ ጥናት፣ ስልጠና፣ ስብከት፣ ሌሎችም በተመለከተ ቤተክርስቲያን አገልጋዮችና ተገልጋዩ ህብረተሰብ ምንድን ነው ሊኖራቸው የሚገባው መረዳት የሚለውም እንዲሁ ሊታሰብበት የሚገባ ጉዳይ ነው። እንግዲህ ቤተክርስቲያንስ ከኤአይ ጎን ለጎን ስለዚህ ኤአይ ወይም ደግሞ ስለዚህ ቴክኖሎጂ ምዕመኗን ከማስታጠቅ ወይም ደግሞ በእውቀት ከመሙላት አኳያ ምን ማድረግ ይጠበቅባታል የሚለውም ደግሞ ሌላ የሚነሳ ጥያቄ ነው። ተመልካቾቻችን በዚህ ጉዳይ ላይ ኤአይን ከመጽሐፍ ቅዱስ ጋር በማነጻጸር ማብራሪያ እንዲሰጡን እንግዳ ጋብዘናል። ተመልክተን እንመለስ። ከእሑድ እስከ እሑድ ፓስተር ኢያሱ ሽታ ይባላለሁ። የጎስፕል ኦፍ ማርክ ቦርን አጌን ቸርች ፕሬዚዳንት ነኝ። በቸርቻችን ስርም የጎስፕል ኦፍ ማርክ ቴዎሎጂካል ኮሌጅ አስተባባሪና የትምህርት ቤቱ መስራች ነኝ። ዛሬ በዚህ የተገኘሁትኝ በኤአይ ዙሪያ መጽሐፍ ቅዱሳዊ አተያይ ወይም አመለካከት እንደ መንፈሳዊ እንደ ቤተክርስቲያን ሰዎች ኤአይን እንዴት ልንጠቀመው ይገባል፣ እንዴት ስናየዋለን ለሚለው ጥቂት የኔን አተያይ ለመስጠት ነው። ኤአይ በሙሉ ስሙ አርቲፊሻል ኢንተለጀንስ ወይም ሰዋዊ አስተውሎት ወይም የማሰብ ክህሎት ማለት ነው። ኤአይ በዚህ ዘመን የትኛውንም ችግር እንደሚፈታ ግልጽ ነው። በከፍተኛ ሁኔታ የሰው ችግር በመፍታቱ ምክንያት እውቅናው በፍጥነት እየመጣ ያለ ሲሆን ለመጀመሪያ ጊዜ በዳርትማውዝ ኮሌጅ በ1956 እንደ አውሮፓ አቆጣጠር በሳመር ካምፓስ ፕሮጀክት ውስጥ የተገኘ ነው። ሲስተሙ ኮምፒውተር ሲስተም ሆኖ ኢንተግሬቲንግ ሴኩሪቲው ፈጣን ስለሆነ ማለትም በአማርኛ ማብላያው ፈጣን ስለሆነ ስራዎችን በማቅለል ለብዙዎች ጥቅም ላይ የዋለ ነው። ዛሬ በዚህ በኤአይ ዙሪያ ቤተክርስቲያን እንዴት ነው መሆን ያለባትስ መጠቀም ያለባትስ የሚሉትን በእኔ አታይ 4 ነጥቦችን አነሳለሁ። የመጀመሪያው ለእኔ ኤአይ የመጨረሻ ዘመን ምልክት ነው። ምክንያቱም ዳንኤል ምዕራፍ 12 ቁጥር 4 ላይ በመጨረሻው ዘመን የምርምርና እውቀት ይበዛል ይላል። የሚመረምሩና በእውቀት ዙሪያ ብዙ የሚያጠኑ ሰዎች መነሳት ምክንያት ነው። ስለዚህ ኤአይ ለእኔ የምርምርና የእውቀት ውጤት እንጂ መንፈስ አይደለም። በዚያ ወድ መሰረት ኤአይ ለእኔ የጌታ መምጣት ምልክት ነው። ጌታ ሊመጣ በደጅ እንደሆነ፣ ምክንያቱም ሁሉ ነገር ውስጥ ኤአይ አለ። ሕክምና ውስጥ ኤአይ አለ፣ ትራንስፖርት ውስጥ ኤአይ አለ፣ የምንጠቀመው የትኛውንም ኮምፒውተራይዝ ሲስተም ውስጥ ኤአይ አለ። ስለዚህ ሁሉ ነገር ወደዛ እየዞረ ነው ያለው። ስለዚህ የመጀመሪያው ዋና ሐሳቤ የኢየሱስ ክርስቶስ መምጣት ምልክት ነው። ምክንያቱም ምርምርና እውቀት ይበዛል። የምርምር የመጨረሻው ከፍተኛ ውጤት በዚህ ደረጃ መጥቷል። ወደፊት ደግሞ
ሱፐር ኤአይ ይመጣል ተብሎ እየተጠበቀ ነው ያለው። ስለዚህ ጌታ በደጅ መሆኑን አውቀን እንደ ቅዱሳን እንደ ቤተ ክርስቲያን ምንድን ነው ማድረግ ያለብን? መዘጋጀታችንን በትክክል እንድንዘጋጅ ምልክት ነው፣ ድምፅ ነው እላለሁ። ሁለተኛው ኤአይ በአምልኮ ውስጥ ያለው በቤተ ክርስቲያን አምልኮና አገልግሎት ውስጥ ያለው አስተዋጽኦ ልክ አይደለም እላለሁ። ምን ማለት ነው? በኤአይ መዘመር፣ በኤአይ የተቀረጹ ስብከቶችን ማዳመጥ መንፈስ አያስተላልፉም። ምክንያቱም ኤአይ እውቀት ነው፣ ክህሎት ነው እንጂ ኤአይ መንፈስ አይደለም። ቅዱስም መንፈስ አይደለም፣ ርኩስም መንፈስ አይደለም። ስለዚህ ምክንያቱም መጽሐፍ ቅዱስ ሲናገር መንፈስ ያለው በሰው ውስጥ ነው። ኢዮብ 32:8 ሲናገር በሰው ውስጥ መንፈስ አለ ይላል። የምናመልከው እግዚአብሔር ደግሞ ራሱ መንፈስ ነው። በዮሐንስ ወንጌል ምዕራፍ 4 ቁጥር 24 እግዚአብሔር መንፈስ ነው፣ የሚያመልኩትና የሚሰግዱለትን በእውነትና በመንፈስ እንዲሆን ያስፈልጋል ይላል። ስለዚህ የሚመለከውም እግዚአብሔር መንፈስ ነው፣ የሚያመልከውም ሰው መንፈስ አለው። ከዚህ ተነስተን ኤአይ የሰራው መዝሙር መንፈስ የለውም። ለምን? ኤአይ ክህሎት ነው፣ እውቀት ነው፣ ኢንተለጀንስ ነው። በዚህ ምክንያት መንፈስ አያስተላልፍም። መንፈስ ያለው በመንፈስ ውስጥ ነው። የሚመለከው አምላክ መንፈስ ነው፣ የሚያመልከውም ሰው መንፈስ ያለበት ነው። በዚህ ምክንያት ሰው እግዚአብሔር እንዲያመልክ የተፈጠረ ነው። እግዚአብሔር እንዲያገለግል የተፈጠረ ነው። እግዚአብሔርን መገልገል የሚፈልገው በሰው ነው። መጽሐፍ ቅዱሳችን ዘጸአት ምዕራፍ 8 ቁጥር 1 ላይ ያገለግለኝ ዘንድ ሕዝቤን ልቀቅ አለው ፈርዖንን። እግዚአብሔር የሚገለገለው በፈጠረው በሕዝቡ ነው እንጂ ሰው በፈጠረው ማቴሪያል አይደለም። ለዚህም ነው ኢሳይያስ 66ም እግዚአብሔር ሰው በሰራው መቅደስ አይገለገልም፣ በራሱ ነው የሚገለገለው ማለት ነው። እሱ የሰራው ደግሞ እኛን ነው። እኛ ውስጥ ደግሞ ከእሱ ጋር የሚያገናኝ መንፈስ አስቀምጧል። እግዚአብሔር የምንገናኘው በመንፈሳችን ነው። በመንፈስ የሆነ ነገር ሁልጊዜ ኢምፓርቴሽን አለው፣ መንፈስ ስለሆነ ማለት ነው። ኢምፓርቴሽን የሌለው ነገር አያንጸንም ማለት ነው። አያንጸንም። ሌላው እግዚአብሔር አምልኮም ስግደትም ክብርም የሚቀበለው ከሰዎች እንደሆነ ዕብራውያን 13:15 ላይ ለእግዚአብሔር የምስጋና መስዋዕት ለስሙ የሚመሰክሩ የከንፈሮች ፍሬ በእርሱ እናቀርብለት ዘንድ ይላል። በሰው ከንፈር አንደበት የሚነገር የምስጋና መስዋዕት ነው እግዚአብሔር የሚቀበለው እንጂ በቴክኖሎጂ የተቀነባበረውን አይደለም ማለት ነው በዚያ ወደ መሰረት። ስለዚህ ስለ አምልኮ ስናስብ ሁልጊዜ ጌታ መንፈስ ነው። የጌታ መንፈስ ባለበት ደግሞ በዛ አርነት አለ ስለሚል የእግዚአብሔር ቃል በሁለተኛ ቆሮንቶስ 3:17 ላይ አርነት የሚያወጣን መንፈስ የምንካፈልበት መንፈስ ባለው ሰው ውስጥ ያለው አገልግሎት ነው ማለት ነው። ስለዚህ እንደ ቤተ ክርስቲያን የሆነ ዝማሬ አገልግሎት፣ የስብከት አገልግሎት፣ የትኛው መንፈሳዊ አገልግሎት እንደ እግዚአብሔር ቃል ድጋፍ የለውም። እግዚአብሔር በፈጠራቸው ፍጥረት መንፈሱን ባስቀመጠባቸው ሰዎቹ ነው እሱ የሚመለከውም የሚያገለግለውም የሚገለገለውም። ይህንን ልናሰምርበት ይገባል። ሌላው ኤአይ ሳስብ የሚያስፈራኝ የሰውን ገዢነት እንዳይነጥቅ ነው። ኤአይን ሰው ፈጥሯል። በብዙ ጥረት በብዙ የማሰብ አቅም ሰው ኤአይን ፈጥሯል። መጽሐፍ ቅዱስ ግን ዘፍጥረት 1:26 ላይ ይግዙ ይላል። ዘፍጥረት 1:28 ደግሞ ግዟቸው ስለሚል መግዛትን የሰጠው እግዚአብሔር ገዢነትን ለሰው ነው። ሰው ገዢ ነው። የመግዛት ስልጣን ከየትኛውም ፍጥረት የተሰጠው ለሱ ነው። ምክንያቱም ከእግዚአብሔር የተካፈለው የመግዛት መንፈስ ስላለ ሁሉም ፍጥረት በእግዚአብሔር ቃል ተፈጥረዋል። ሰው ግን ከእግዚአብሔር የተካፈለው ሕያውነት አለ። እግዚአብሔርም አዳምን ከአፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ሆነ። ስለዚህ ያን ሰው እግዚአብሔር ምን አደረገው? ገዢ አደረገው። አሁን ሁሉን ነገር ወደ ቴክኖሎጂው ወይም ለኤአይ ለአርቲፊሻል ኢንቴሊጀንስ አሰራር እየሰጠን ስለሆነ በሚቀጥለው ጊዜ ሰው ከእጁ ስልጣን እንዳይወሰድ በቴክኖሎጂ ስር እንዳይሆን ያስፈራል። ባለፈው ሴፕቴምበር 12 2025 እንደ ፈረንጅ አቆጣጠር በአልባንያ ሀገር ዴላ የምትባል ካቢኔ ሹመው ነበር። የካቢኔዋ ዋና ስራዋ ደግሞ አሲስታንስ ፎር ኦንላይን ሰርቪስ ኤንድ አሲስታንስ ፎር ሲቪል ሰርቫንት የሚል ነው። የህዝቡን አገልግሎት
በትክክል አፋጥኖ ለመስራት ታግዛለች። ደግሞም ሙስና በጣም ስላስቸገረን ለመቆጣጠር ትመቸናለች ተብሎ በኤአይ የተሰራች ስሟ ዴይላ የምትባል በሴት ስም የሾሟትን ኤአይ እንመለከታለን። ይህ ነገር ሂዶ አንድ ነገር እንዳያደርግ ያስፈራናል። እሱ ምንድነው? ኤአይ የሆነች ዴይላ የምትባል በእነሱ ሀገር ዴይላ ማለት ሰን ማለት ነው። ብርሃን የምታበራ የምትፈነጥቅ ብለው ነው ትርጉሙን ያመጡት። ስም የሰጧት በዚህ መንገድ ነው። ዓላማቸው ሙስናን ለመዋጋት ነው። እኛ ደግሞ በሚቀጥለው ጊዜ እንግዲህ ዝሙት የማይሰርቅና የማያጭበረብር ፓስተር እንሹም እንዳንል ቤተ ክርስቲያን ከዚህ ቴክኖሎጂና ከዚህ አሰራር መንፈሳዊ ቦታው አካባቢ ገደብ ያስፈልገዋል። ምክንያቱም እግዚአብሔር ቅድም እንዳልኩት በዘጸአት 8:1 ላይ ያገለግለኝ ዘንድ ሕዝቤን ልቀቅ ነው ያለው። በኤፌሶን 4:11ም ጌታ ኢየሱስ ክርስቶስ ወደ ላይ ወጥቶ ምርኮም ማርኮ ለሰው ልጆች ስጦታን ሲሰጥ አንዳንዶቹን ሐዋርያት፣ ሌሎቹን ነቢያት፣ ሌሎቹን ወንጌላውያን፣ ሌሎቹን እረኞችና አስተማሪዎች ሲያደርግ ሰዎችን ነው ያደረገው እና ይህ አገልግሎት መሰጠት ያለበት መንፈስ ባለው ሰው ነው እላለሁ። ዘመኑ የውድድር ነው። በውድድር ዓለም ቴክኖሎጂ አስፈላጊ ነው። መንፈሳዊ አገልግሎቶች ግን ለሰው የተሰጡ ናቸው። ይህንን ቤተክርስቲያን ሁልጊዜ ማስመር ይኖርባታል። መንፈስ የሌለው አንድ ኮምፒውተራይዝድ ሲስተም የሆነ አርቲፊሻል ኢንቴሊጀንስ ነገ ሌላ ስም ሊኖር ይችላል። ሱፐር አርቲፊሻል ኢንቴሊጀንስ ይመጣል ተብሎ የተጠበቀ ነው። ልዩ ልዩ ስም ያላቸው ሰው የሰራቸው ነገሮች አገልግሎቱን ሲይዙት የመንፈስ ኢምፓርቴሽናችን እንዳናጣ ቤተክርስቲያን ጥንቃቄ፣ ገደብ ያስፈልጋታል። የመጨረሻውና አራተኛ ነጥብ በዚህ ዙሪያ የማቀርበው የሰውን የማሰብ አቅም እንዳይቀንስ መጠንቀቅ ያስፈልጋል። ምክንያቱም በፊት ብዙ ሰው የተለያየ መጽሔቶች ያነባል። ጋዜጣ፣ መጽሔት፣ ልቦለድ፣ ታሪክ፣ ሳይንስ፣ ብዙ ሰዎች መጽሐፎች እናያለን። አሁን ብዙ ሰው ከእውቀት ጋር ከንባብ ጋር የታገለ አይደለም። ለሚፈልገው ነገር መልስ የሚሰጥ ያለ ርዕስ ይሰጠዋል፣ መልሱ ይመጣለታል። ስለዚህ የተደገፈው ነገር ቀጣይ ሌላ ሀሳብ እንዳያስብ፣ አዲስ ሀሳብ ማምጣት እንዳይችል እንዳያደርገው ያስፈራል። ኢትዮጵያ በቅርቡ ትልቅ ላይብራሪ ገምታለች፣ አብርሆት ላይብራሪ የሚባል። ምን ያክል ሰው ያነባል? የሚያነቡ ሰዎች ምስክር ናቸው። ምክንያቱም ኤአይን የፈጠረው ሰው አስቦ ተመራምሮ ረጅም ድካም ደክሞ ነው። የተሻለ ሌላ የሰው ልጅ የሚያዘውና የሚገዛው መልካም ነገር ለማምጣት ሰው ማሰብ አቁሞ መመራመር አቁሞ ነገሮችን ሁሉ ኤአይ እንዲሰራ ማድረግ ግን ወደፊት የሚሄደው ሌላ የማሰብ አቅም የተሻለ ነገር የሚሰራውን ሰው የማሰብ አቅሙን ያዳክማል ወይም ይቀንሳል ብዬ እፈራለሁ። ስለዚህ ሁልጊዜ ማሰብ ያለብን ነገር ሰው ውስጥ እግዚአብሔር ያስቀመጠው ክህሎት፣ እውቀት ኤአይን ፈጥሯል። ነገ ሌላም ነገር ሊፈጥር ይችላል። ሰው የመፍጠር ብቃቱ ችሎታው እንደተጠበቀ ሆኖ ሁልጊዜ በስልጣን መቀመጥ ያለበት ገዢ ነው። የማሰብ አቅሙ የተረጋገጠ መሆን አለበት። ሁልጊዜ ፍጥረትን ግዙ ብሎ ለአዳምና ለሔዋን የሰጠውን ስልጣን ሲጠብቅ እግዚአብሔር በሰው ውስጥ የምድሪቱን መፍትሄ ያመጣል። ኤአይም ሰው የፈጠረ ሆኖ እየተጠቀምንበት ነው። ነገር ግን መንፈሳዊ አገልግሎቶች ላይ መገደብ አለበት ብዬ አስባለሁ። በቅርቡ ድሮ ሪሰርች ሲሰራ ሪሰርቸሮች ወይም ጋይድ የሚያደርጉ አድቫይዘሮች ኖ ፕላጃሪዝም ይሉ ነበር። ኖ ፕላጃሪዝም፣ የሌላን ሰው እውቀት አምጥቶ መጠቀም ክልክል ነው ይሉ ነበር። በቅርቡ ኖ ፕላጃሪዝም ላይ ኖ ኤአይ ሚል ጨምረዋል። ሰው ሁሉ ፔፐሩን ለአይርስ ይሰጣል፣ ያመጣለታል። እሱን አቅርቦ የተመረቀ ስለሆነ አዲስ አታይ፣ አዲስ አስተሳሰብ፣ አዲስ ግኝት ማግኘት ስላልቻለ የሪሰርች ጋይድላይን የሚሰጡ ወይም ሪሰርች የሚያሰሩ ፕሮፌሰሮች ይህን እየከለከሉ ነው። ሀሳቤን ሳጠቃልል ቴክኖሎጂ ጥሩ ነው፣ ብዙ ስራዎች እየተሰሩበትም ነው። ሕክምናዎች፣ ትራንስፖርቶች እየተሳለጡበት ነው። የትኛውም ነገር ውስጥ ስልካችን ጨምሮ የምንጠቀምበትን የትኛውንም ሲስተም ጨምሮ ውስጡ ኤአይ አለ። ነገር ግን ወደ ቤተክርስቲያን ስንመጣ የቤተክርስቲያን አገልግሎት በሰው ብቻ መሆን እንዳለበት የእግዚአብሔር ቃል ያሳስበናል። የመጀመሪያው
እግዚአብሔር መንፈስ ስለሆነ እግዚአብሔር የሚገለገለው ሰው በሆነው መንፈሱን ባስቀመጠበት ነው። ሰው መንፈስ አለው። የእግዚአብሔር ቃል በኢዮብ 32:8 በሰው ውስጥ መንፈስ አለ ይላል። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 እግዚአብሔር መንፈስ ነው ይላል። በሰው ውስጥ ያለው መንፈስና መንፈስ የሆነው እግዚአብሔር ሲገናኙ የእግዚአብሔር ፈቃድ ይፈጸማል። እግዚአብሔር መገልገል የሚፈልገው በሕዝቡ ነው። ለዚህ ነው ፈርዖንን ሕዝቤን ልቀቅ ያለው። ሌላው እግዚአብሔር ምስጋናም አምልኮም ክብርም የሚቀበለው በሰው አንደበት በሚወጣ መንፈስ ባለበት ነው። ለዚህም ቅድም እንዳልሁት የምስጋና መስዋዕት ከሰው ከንፈር ወይም አንደበት እግዚአብሔር እንደሚቀበል ዕብራውያን 13:15 ተጽፏል። ስለዚህ የዘመን መጨረሻ ላይ ስላለን እውቀትና ምርምር የጌታ መምጣት ምልክት መሆኑን ተረድተን አምልኳችን በመንፈስ ስለሆነ መንፈስ ባለው ሰው እግዚአብሔር መመለክ እንደሚፈልግ ተረድተን ሰው ገዥነቱን አስጠብቆ ሌላው አእምሯችንን ከውስንነት አውጥተን የእግዚአብሔርን ፈቃድ በመፈጸም እግዚአብሔርን ፈቃድ እንድናደርግ ይህንን ሐሳብ አቀርባለሁ። ስላዳመጣችሁ ያመሰግናለሁ። እግዚአብሔር ባርካችሁ። ከእሁድ እስከ እሁድ ተመልካቾቻችን ከፓስተር ኢያሱ ጋር ከነበረን ቆይታ ተመልሰናል። እናንተስ ተመልካቾቻችን በዚህ ጉዳይ ላይ ምን ትላላችሁ? ከቤተ ክርስቲያን ከመጽሐፍ ቅዱስ እንዲሁም ደግሞ ከአገልግሎት አንጻር ጋር ያስተያያችሁ ሐሳባችሁን፣ መረዳታችሁን፣ ስጋታችሁን እንዲሁም ደግሞ አስተያየታችሁን ብታጋሩን ስንል መልእክታችን ነው። ሳምንት ደግሞ መክሊት እንግዲህ በተመሳሳይ የአርቲፊሻል ኢንተለጀንስን ቅቡልነት ወይም ደግሞ አዎንታዊ ገጽታውን አስመልክተን በጥናት አረጋግጫለሁ፣ ደርሼበታለሁ። ስለዚህ ኤአይ ሊጣል አይገባውም፣ ልንጠቀምበት ይገባል የሚል ጥናት አድርጌያለሁ የሚል አንድ ወጣት ጋብዛለን። እንግዲህ እንደ እግዚአብሔር ፈቃድ ሳምንት እዚሁ ስቱዲዮ መጥቶ ወደ ተመልካቾች ያለውን ሀሳብ ያስተላልፍልናል። አንቺ እንዳልሽው እንግዲህ ተመልካቾች ደግሞ የራሳቸውን መረዳት የራሳቸውን አመለካከት ሀሳብ አስተያየታቸውን ቢያጋሩን እንማማርበታለን። የእኛም መልእክታችን ነው። የተወዳጁ ተመልካቾቻችን ስትከታተሉ የነበረው ከዚህ ከኤልሻዳይ ስቱዲዮ ከእሁድ እስከ እሁድ የተሰኘው መሰናዶ ነበረ። በኤአይ ጉዳይ ላይ ሰፊ የሆነ ማብራሪያ እንደዚሁም ደግሞ ዳሳ ያደረግንበትን ዝግጅት ወደ እናንተ አድርሰናል። ሌሎች ከኤልሻዳይ ቴሌቪዥን የሚተላለፉ ፕሮግራሞች እንድትከታተሉ ከወዲሁ ጋብዘናችኋል። ከፕሮግራሙ ጋራ መክሊትና እኔ ሰለሞን አብረናችሁ ቆይተናል። ሳምንት እንገናኝ። ሰላም። ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ። ከእሁድ እስከ እሁድ